لا إله إلا الله وحده لا شريك له، له الملك وله الحمد وهو على كل شيء قدير። የዛሬው ታሪካችን ደግሞ የታላቁ ዓሊም የማሊክ ኢብኑ ዲናር የተውበት ታሪካቸው ነው። ማሊክ ኢብኑ ዲናር ህይወታቸውን በስካርና በመጠጥ ነበር የጀመሩት። ከዛም በአንድ ጊዜ አግብተው ልጅ መውለድን ተመኙ። እናም አገቡ። አላህ አንድ ሴት ልጅ ሰጣቸው። ታዲያ ስሟንም ፋጡማ አሏት። የዛኔ ልባቸው ወደ ኢማን እየተቃረበ መጣ። ውጪ የጠጡ የነበረውን ቤት መጠጣት ጀመሩ። ፋጡማንም ጭናቸው ላይ አድርገው ነበር የሚጠጡት። ታዲያ አንድ ቀን ፋጡማ በ2 ዓመቷ ያለ መጠጡን ገፍታ ደፋችባቸው። የዛኔ ይህ አላህ በፋጡማ ተወያለኝ ነው ብለው አሰቡ። ከዓመት በኋላ ፋጡማ 3 ዓመት ሞላት። ከዛም ፋጡማ ሞተች። እናም ድጋሜ እንደበፊቱ መጠጣት መስከር ጀመሩ። ታዲያ አንድ ቀን ሸይጣን ወሰወሰኝ አሉ። ዛሬ ሰክረው የማታውቀውን ስካር ነው የምትሰክረው አለኝ። እናም እኔ እሺ ብዬ መጠጣት ጀመርኩኝ። በጣም ሰክሬ ወደቅኩ አሉ። ከዛም በህልሜ ቅያማ የቆመ መሰለኝ። ፀሐይቱ ጠቁራለች። ሰው ሁሉ አላህ ፊት ተሰብስቧል። ባህሩ ይነዳል። የሰው ልጅ ሁሉ ስም ሲጠራ ቆየና ማሊክ ኢብኑ ዲናር ና ለሂሳብ ትፈልጋለህ ተባልኩኝ። ከዛም ትልቅ ዘንዶ ማሳደር ጀመረኝ። ታዲያ እሱን ለመሸሽ ስሮጥ አንድ ሽማግሌ ያገኘሁ። አግዘኝም አልኩት። እኔ አቅሜ ደካማ ነው አለኝ። ስሮጥ የእሳት ጫፍ ላይ ደረስኩኝ። ዘንዶውን ፈርቼማ እሳት አልገባም ብዬ ተመልሼ ስሮጥ ድጋሜ ሽማግሌውን አገኘሁት። አሁንም አግዘኝ አልኩት። አቅሜ ደካማ ነው፣ እስቲ የምትድን ከሆነ ወደዛ ተራራ ሩጥ አለኝ። ከዛም እየሮጥኩኝ እያለ ከተራራው ላይ ህፃናቶች ፋጡማ አባትሽን ዘንዶ ሊበላው ነው ሲሉ ሰማሁኝ። ለካ በ3 ዓመቷ የሞተች ልጅ አለች ብዬ ወደ ፋጡማ ሮጥኩኝ። ፋጡማም ዘንዶውን ገፍታ ጣለችው። እኔም ልጅ ሆይ እስቲ ያ ዘንዶ ምንድነው የሚያባረረኝ አልኳት። እሷም ያ መጥፎ ስራህ ነው አለችኝ። እሺ ያ ሽማግሌው ሳልኳት ጥሩ ስራህ ነው አለችኝ። ጥሩ ስራህ ደካማ ስለሆነ ከመጥፎ ስራህ ሊያስጥልህ አልቻለም አለችኝ። ከዛም አንድ የቁርአን አያ ቀራችልኝ። እነዛ ምእመናን ልባቸው ለአላህ ግሳጼ የሚፈራበት ጊዜ አልደረሰምን የሚለውን አነበበችልኝ። ልክ እኔም ከእንቅልፌ አዎ ጊዜው ደርሷን እያልኩኝ እያለቀስኩኝ ተነሳሁ። ሻወር ወሰድኩኝ። ሱብሂ ወደ መስጂድም ሄድኩኝ። መስጂድም ኢማሙ ይህንኑ አያ እየቀሩት ነበር። አልቅሼ ተመለስኩ ይሉናል ታላቁ ኢማም ማሊክ ኢብኑ ዲናር። ታዳኝ ሰው ህዝቡን የሚያስተምሩ ታላቅ ኢማም ሆኑ። ሁሌም ወደ መስጂድ በገቡ ቁጥር አንተ አላህን ያመጽክ ባሪያ ሆይ ወደ ጌታ ተመለስ ይሉ ነበር። ከዚህ ታሪክ ብዙ ነገሮችን እንማራለን። የቱንም ያክል ወንጀላችን ቢበዛ ኢነላህ ገፉሩ ረሂም ነው። ጌታችን አዛኝ ነው። ተውበት የሚያደርጉትን ወደሱ የሚመለሱትን ይወዳል። ሳይመሽብን ተውበት እናድርግ ለማለት እወዳለሁ። ሰላም አለይኩም ወራህመቱላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታዮች በሙሉ በያላችሁበት የአላህ ሱብሃነሁ ወተዓላ ጥበቃ ይለያችሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ውድ ሀገሬ ልጆች ከመጀመሪያ ታሪኩን እንደሰማነው አንድ ሰው ምን ወንጀሉ ቢበዛ ከአላህ ሱብሃነሁ ወተዓላ አዛኝነትና ሩህሩህነት ተስፋ አይቁረጥ። አላህ ሱብሃነሁ ወተዓላ ማህሪ ጌታ ነው። እኛ ከልባችን ተጸጽተን በወንጀላችን ተጸጽተን ወደ አላህ ሱብሃነሁ ወተዓላ የምንመለስ ተሆነ አላህ ሱብሃነሁ ወተዓላ ማህሪ ጌታ ነው ማለት ነው። ሀዋይ ስንቶቻችንን በወንጀል ላይ ወንጀል እየሰራን በወንጀል ተዘፍቀን ያለን አላህ ሱብሃነሁ ወተዓላ ካላስ አይምረኝም ወንጀል የብዙ ነው እያል በወንጀል ላይ ወንጀል ራሳችንን የምናስጨንቅ ስንቶቻችን አለን? አያችሁ ማሊክ ኢብኑ ዲናር ከሱ ታሪክ ምን ተማራችሁ? ኮሜንት ላይ አስቀምጡልኝ። እንግዲህ ይታያችሁ ሀባይብ አንዳንዶቹ ሰዎች በወንጀል ይዘፈቁና በወንጀል አልወጉ ይሆኑና አንዳንዱ ወደ አላህ ሱብሃነሁ ወተዓላ ይመለሳል፣ ተውበት ያደርጋሉ። ሁለተኛ ወደዛ ወንጀል እንዳይመለስ። አንዳንዱ ደግሞ ተወንጀል ይወጣና ይገባል ወደ ወንጀሉ። ትክክለኛ የሆነ ቆራጥ የሆነ ተውበት አያረግም። አላህ ሱብሃነሁ ወተዓላ እኔንም እናንተንም ካቲማችን አላህ ያሳምርልን እላለሁ ሀባይብ። ታሪኩን እንደሰማችሁት እንግዲህ አላህ ሱብሃነሁ ወተዓላ የኛ ወንጀል ገዝፎ እኛ ደግሞ ያን ወንጀል ማጽዳት የምንችለው ወደ አላህ ሱብሃነሁ ወተዓላ በመመለስና እስትግፋር በማድረግ ጾም በመጾም ሰደቃ በመስጠት ሁለተኛ ወደዛ ወንጀል ላንመለስ ለራሳችን ቃል መግባት ነው ማለት ነው ሀባይ። ግን አላህ አይምረንም እያን በወንጀል ላይ ወንጀል እየደራረብን ራሳችንን ተምናስጨንቅና ራሳችንን አሉባልታ ቦታ ላይ ተማግኘት እንቆጠብላለሁ። አላህ ሱብሃነሁ ወተዓላ መሐሪና አዛኝ ጌታ ነው። ይህን ስላችሁ ምን መሰላችሁ? አንድ ሰው ወንጀሉ ተደራርቦበት አላህ አይምረኝም خلاص ተስፋ ቆርጫለሁ እያለ ራሱን ተሚያስጨንቅ
እና አላህ ሱብሓነሁ ወተዓላን ተሚያምጽ ተውበት አድርጎ ወደ አላህ ሱብሓነሁ ወተዓላ ይመለስ፣ ወደ ራሱ ይመለስ። አላህ ሱብሓነሁ ወተዓላ ማህሪ ጌታ ነውና ማለት ነው። ሀባይ ያው ታሪኩን እንዳያችሁት ከመጀመሪያ ምን አይነት ወንጀል ላይ እንዳለ ወንጀሉ ገዝፎ እና ደግሞ ጥሩ ስራው መንምኖ ያለበት ሰዓት ላይ ነው። እንግዲህ ሁላችንም ታሪኩን እንደተረዳ ነው ማሊክ ኢብኑ ዲናር ከሱ ትንሽ ታሪክ እንጨብ ያለ ታሪክ ነው። አንድ ሰው አላህ ሱብሓነሁ ወተዓላ ገና ለገናው አይምረኝም፣ ገና ለገናው አላህ ሱብሓነሁ ወተዓላ ወደ እሱ ብመለስም አይምረኝም እያሉ በወንጀል ላይ ወንጀል ራሳቸውን ከሚያስጨንቁ በወንጀል ላይ ወንጀል ተሚዘፈቁ ግን በህይወት እስካለን ድረስ አሁንም አልመሸን ወደ አላህ ሱብሓነሁ ወተዓላ እንመለስላለሁ። እኔንም እናንተንም ኸይር ስራ ሰርተን ኸይር ስራ ተናግረን ኸይር ስራ አሳልፈን ወደ አኺራ የምንጓዛለን አድርገን በዱንያ ላይ ማሸብረቁ በዱንያ ላይ ማብለጭለጩ ምንም አይፈይድምና ማለት ነው። ሀባይ አንዳንዱ ሰው በልብስ ተውቦ ወይም ደግሞ መልኩን አሳምሮ ግን በወንጀሉ እንዳለ ገዝፎና በወንጀል ታጭቆ ከላይ ለማማር ወይም ደግሞ ከላይ ጥሩ ሰው ለማስመሰል ይሞክራል። ደስ ምላችሁ ምንድነው? አንዳንዱ ሰው በትስጥስ ያለ ልብስ ለብሶ ኢማኑ ጠንካራና በአላህ ሱብሓነሁ ወተዓላ ያለው ተስፋ በጣም ጠንካራ ነው። አንዳንዱ ደግሞ ልብሱን አሳምሮ አላህ ሱብሓነሁ ወተዓላ ጋር የራቀና በወንጀል የተዘፈቀ ሊሆን ይችላል። እና አንድን ሰው መልኩ ስላማረ ወይም ደግሞ ልብሱ ስላማረ ወይም ደግሞ አነጋገሩ ስላማረ ጥሩ ስራ ነው ወይም ደግሞ ጥሩ ሰሪ ነው ብለን አንገምትላለሁ ሀባይ እና ምንድነው የምለው አረፈደም አሁንም ወደ ተውባት ተራራጡ፣ ወደ ተውባት ተሽቀዳደሙ፣ ተውበት አድርጉላለሁ። እኔንም እናንተንም ካቲማችንን አላህ ያሳምርልን እላለሁ ሀባይ። እንግዲህ አንድ ሰው አንድ ወንጀል በሚሰራበት ሰዓት አላህ ሱብሓነሁ ወተዓላ አይምረኝምና ወደሱ ብመለስም በቃ አይምረኝም በቃ ተስፋ ቆርጫለሁ እያለ ራሱን ተሚያስጨንቅ ግን ቶባ አድርጎ ወደ አላህ ሱብሓነሁ ወተዓላ ይመለስ። በህይወት እስካለን ድረስ አሁንም አልመሸም፣ አሁንም አረፈደም እላለሁ። የዛሬው ታሪኬ ይህን ይመስላል። መሰል ታሪኮችን ይዤላችሁ እንድመጣ ላይክ እና ሼር፣ ኮሜንት፣ ሰብስክራይብ ያደርጋችሁ ወደ ቻናሉ ተቀላቀሉ። ቤተሰብ ሆናችሁ ቤተሰብ ሆናችሁ ኮሜንት ላይ አስቀምጡልኝ እመልሳለሁ ሀባይ። እኔንም እናንተንም ካቲማችንን አላህ ያሰምርልን። በዱንያ ላይ ጥሩ ነገርና ጥሩ ስነ ምግባር አሳልፈን ኸይር ስራ ይዘን ወደ አኺራ የምንጓዛለን አድርገን እና ሀባይ በህይወት እስካላችሁ ድረስ አሁንም አልረፈደም። ወደ አላህ ሱብሓነሁ ወተዓላ ተጠጉ፣ ተውባ አድርጉ፣ ከመጥፎ ስራችሁ ተቆጠቡ እላለሁ ሀባይ። ምንም ወንጀላችሁ ቢገዝፍ ምንም እንትን ቢል ግን ወደዛ ስራችሁ ሁለተኛ ላትመለሱ ተውበት ታረጋችሁ አላህ ሱብሓነሁ ወተዓላ ማህሪ ጌታ ነው። አንዳንዶቹ ተውባ ያደርጉና ከዛ ቦታ የሩቁና አሁንም ቀለስ ይላሉ። እንድመስላችሁ ተውባ ማድረግ በአንድ ፊቱ ያንን ነገር ትውት አድርጎ እርግፍ አድርጎ ወደ አላህ ሱብሓነሁ ወተዓላ መጠጋት ማለት ነው ሀዋይ። ታሪክ ላይ እንደተማራችሁት ምንም ወንጀላችሁ ቢመነምን ምንም ጥሩ ስራችሁ ቢመነምን ወንጀላችሁ ቢገዝፍ አላህ ሱብሓነሁ ወተዓላ ማህሪ ጌታ ነውና ይምራል። ልባችን ንጹህ አድርገን ወደ ኸይር ስራ እንሽቀዳደም፣ ወደ ኸይር ስራ እንጓዝላለሁ። ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር